ልጠይቅ የፈለኩት ጥያቄ ስለ ኢየሱስ ነበረ። ምን ይሰማል? አዎ ብዙውን ጊዜ አይሁዶች ነው የገደሉት ምናምን በሚል ያው እጅ ጥቆማ ምናምን አለ። አይሁዶች ነው የገደሉት ኢየሱስን በማለት ግን እሱ ባይሞት ኖሮ ይሄ መዳን ይኖር ነበር ወይ የሚለውን ማለት ነው። ከዛ ጋር አያይዘህ እንድትመልስልኝ የፈለኩት። ይቅርታ ከአንተ ካነሳኸው እንትን ጋር እንዳይደለም ግን ለማወቅ ስለፈለኩ ብቻ ነው። ኦኬ። ክርስቶስ ባይሞት ትንሣኤ ነበረው? የለም። ክርስቶስ ካልሞተ ትንሣኤ የለም። የገደሉት ግን እኛ ትንሣኤን እንድናገኝ ሳይሆን እነሱ ስልጣን ለማግኘት እና ሰይጣን በእነሱ ውስጥ አድሮ ያንን ያደረጉት ያሸነፉ እሱን ያጠፉ ስለመሰላቸው ነው። ሞቱን ወደ ሕይወት እሱ ቀየረልን እንጂ ሰይጣን ክርስቶስ ከሞተ እንደ ማንኛውም ነፍሳት በሲኦል እንደሚይዘው የእሱንም ነፍስ ይዞ ሲኦል የሚያስቀር ስለመሰለው ነው ያንን ያደረገው። እነሱ የሰይጣንን ስራ ሲሰሩ ሰይጣን በውስጣቸው ውስጥ ገብቶ ያንን ሲያሰራቸው ሰዎች እንዲድኑ አስበው ለሰዎች አዝነው ሳይሆን ክርስቶስን በማጥፋት ከዛ በኋላ ሌሎቹም ሰዎች ይሞታሉ፣ ሰይጣን በዛው በሲኦል ውስጥ ያስቀራቸዋል። እንደዛ እሱን እንደ ማንኛውም ነፍሳት በሲኦል ውስጥ አስቀረዋለሁ የሚል ሀሳብ ስላለው ነው ሰዎቹ። ስለዚህ ኢንቴንሽናቸው ምንድነው? እሱ ሰው እንዲድን አይደለም። አንቺ የምታደርገው ነገር የሚታየው አንድም ከኢንቴንሽንሽ ነው አይደለም? ኢንቴንሽንሽ ምንን አስበሽ ነው ያደረግሽው? ለምሳሌ አንድን ሰው ድንጋይ ለመግደል ጦር ብትወረውሪ ያ ጦር ድንገት ያንን ሰውዬ የወረወርሽበትን ሰውዬ ለመግደል ነው አንቺ የወረወርሽው። ነገር ግን ያንን የወረወርሽበትን ሰውዬ ደግሞ ሊበላ የመጣ አውሬ ድንገት ሊከመርበት ሲል ሄዶ ጦር ያንን አውሬ ቢወጋውና ቢያስቀረው አንቺ የወረወርሽው ሰውየውን ለመግደል ነው ወይንስ ያንን አውሬው? ዳናይት አልሰማም። ሚዩት ነሽ እኔ። ስለዚህ የሰዎቹ ኢንቴንሽን አሁን ይሰማኛል። ኦኬ ያልኩሽን ሰምተሽኛል? እንደገና ተደግመልኝ። ኔትወርክ ችግር ነበረው። የሆነ ሰውዬ የሆነ ህፃን ልጅን አየሽና ወላጆቻቸው አለመኖራቸውን አውቀሽ ለመግደል አሰብሽ። ጦር ስትወረውሪ ያ ጦር ድንገት ያንን ህፃን ደግሞ ከሌላ ሳይድ ሊበላው ያሰበ አውሬ ላይ ሄዶ ተሰካ። ጦሩ ህፃኑን ሳይበላው ቀረ። አንቺ የወረወርሽው ጦር ህፃኑን ለመግደል ነው አይደለ? ግን ምኑን ነው የገደልሽው? አንበሳውን ገደልሽ። አንቺ ንጹህ ነሽ። ጥሩ አድርገሻል። ህፃኑ አላረኩም እንዴ? አንበሳውን ገለሽለታል እኮ እንዳይበላው። ገድይ ያለው ግን ያው በመወርወር የተነሳ ማለት ነው። ስለዚህ መወርወርሽ ኢንቴንሽንሽ አንቺ ህፃኑን የመግደል ነው አይደለ? ነበር ህፃኑን የማጥፋት እንጂ በውስጥ ያለውን ምን እንጎዳለው ምናምን የሚለውን አስበሽ አይደለም። ስለዚህ ሴጣን በአይሁድ ልቦች ውስጥ ስላደረ በእነኛ አሳልፈው በሰጡት ውስጥ ሴጣን ያሰበው ምንድነው? እሱ እንደ ማንኛውም ሰው ሊሆን ይችላል። ስለዚህ እንደ ማንኛውም ሰው ከሆነ ከሞተ ነፍሱን አገኛለሁ፣ ነፍሱን በሲኦል እዛለሁ የሚል ነው ሀሳቡ። ሰዎቹም ደግሞ እሱን ከቤተ መቅደስ አስወግደው በቃ የበላይ እንደፈለጋቸው እንትን ይላሉ። እንደዛ ነበር ያሰቡት እንጂ እሱ በመሞቱ ህይወትን እንደሚገኝ ሴጣን አያውቅም። እሱ በሞቱ ምክንያቱም በሲኦል ውስጥ እዟቸዋል፣ ነፍሳትን እዟል ሴጣን። ክርስቶስ ከሞተ ደግሞ ያንን ነፍሳቶች ከሲኦል ያወጣቸዋል። ስለዚህ መሞቱ ሴጣን የሚሸነፍበት ሆነ ማለት ነው። እዟቸው የነበሩትን በሲኦል ውስጥ በሞት እዟቸው የነበረውን ክርስቶስ ሞቶ በሲኦል ያሉትን አወጣቸው ማለት ነው፣ ነፃ አወጣቸው። ስለዚህ ሴጣን አስቀድሞ ሀሳቡ ምንድነው? እንደ ሌሎቹ ነፍሳት እዛዘዋለው ነበር አላማው። ያደረገው ሞትን ሲፈርዱበት ያንን ምን ይገላገሉትና እንደዛ ነገር ነበረ። ስለዚህ በሞቱ ሞቱን ገሎ ትንሣኤን ሰጡ፣ ተነሳ ማለት ነው። ኦኬ ግን
ዞሮ ዞሮ ኢየሱስ ይቅር በሏቸው የሚሰሩትን አያውቅም ስላለ ምንድን ነው ብዙውን ክርስቲያኖች እናውቃለን። ይቅርታውን ተቀበሉ ይድናሉ። ይቅርታውን የተቀበሉ ይድናሉ። አንቺ ለምሳሌ ሰንበዲ ወንጀል ሰራና ከዛ አንቺ ይቅር ብያለሁ ልትይ ትችያለሽ፣ ወንጀል ተሰርቶብሽም። ያ ሰውዬ ግን እስቲል በወንጀሉ ቢቀጥል ከህግ ነፃ ይሆናል? ከጥፋተኝነት ነፃ ይሆናል? አይሆንም። ነፃ አይሆንም። ግን አንተ ታምናለህ አሁንም አይሁዶች ነፃ አይደሉም ብለህ? ሁሉም ማለት አይደለም። ክርስቶስ የሚቀበሉ ከሆኑም አሉ። ክርስቶስን ያልተቀበሉ ስቲል የእግዚአብሔር ልጅ መሆኑን እንደሰቀሉት እያወቁ የገፉት ያልተቀበሉት ነፃ አይደሉም። እኔ ምኑ ጋር እንደሆነ ልክ ያልሆነው ባላቅም እኛ ገና ይመጣል ብለን የምንጠብቀው አልተወለደም ብለን የምንጠብቀው። ቆንጆ። ለምንድን ነበር የሰቀሉት? ራሱን ጌታ ነው ጌታ ነኝ ብሎ ስላለ በሚል ነው። እኔ ጌታችሁ ነኝ ብሎ ስላለ፣ ስለዚህ እኔ አምላካቸው ነኝ ጌታ ነው ያለን እግዚአብሔር ብቻ በሚል እኔ እግዚአብሔር ልጅ ነኝ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ልጅ ነኝ ስላለ እኔ ጌታ ነኝ አምላክ ነኝ ስላለ ነው አይደል የገደሉት? የገደላችሁት አይሁድ ነኝ ስላልሽ። ኦኬ የገደላችሁት አትበለኝ፣ ትንሽ ይከብዳል። ናቸው እያልክ አውራባት ለእኔ ከብደኛል። እሺ ምክንያቱም እዛ ውስጥ እስካለ እዛ ሴክት ውስጥ እስካለሽ ድረስ የአባቶችሽ ቢሆንም ይከብዳል። እሺ ትቀበይዋለሽ እኮ አባቶቼ የገደሉት እሱ የእግዚአብሔር ልጅ ነኝ ብሎ ራሱን ከእግዚአብሔር ጋር አስተካክሎ አምላክ ነኝ ስላለ ገላችሁታል አይደለም? ገለውታል። እሺ አባቶች። ስለዚህ ይሄንን በማድረጋቸው ኃላፊነት አለባቸው። ይህንን ያደረጉ አካላት ንስሐ ካልገቡ ተጠያቂ ናቸው። ያው አንቺ በእነሱ የምትፈረጀው ምንድነው? የእነሱን አስተምሮ ዘሽ ትክክል ነው ያደረጉት አልመጣም ትክክል አይደለም ብለሽ ጀጅ ማድረግሽ ያስጠይቅሻል ማለት ነው። ምክንያቱም ክርስቶስ የመጨረሻ ጥያቄ ብሉይ ኪዳን ላይ እንደተወለደ ሁሉ ይናገራል ይላል። ግን ለምንድን ነው እኛ ያንን ማየት ያልቻልነው ታዲያ? እንደተወለደ እዛ ላይ ይናገራል ይላል። እኛ ለምንድን ነው ታዲያ እኛ ለምንድን ነው ታዲያ ገና ነው ብለን የምናስበው? ኢሳያስ ትንቢት ስለእናንተ ስለተነገረ ክርስቶስም እኮ ከአይሁድ ወገን ነው። የአይሁድ ንጉስ ነው አይደል? እንደወላ ይሁዲ ነው። ስለዚህ ከዛ ሴክት ውስጥ አይሁዲ ያመኑ አሉ አይደል እንዴ? ተስፋ ሲያደርጉም የነበሩ አሉ፣ የተከተሉትም አሉ አይደለ? ስለዚህ ያላየ ነው ደግሞ ያላያችሁት ምንድን ነው? እሱ የተጋረደባቸው አሉ። አንደኛ የምጠብቁት ያው በፈረስ ይመጣል ብላችሁ ስለምጠብቁ እሱ በአህያ ስለመጣ፣ ምክንያቱም ትንቢተ ዘካርያስ ምዕራፍ 12 ላይ ባልሰው 9:12 ወይንም ደግሞ 12:9 ላይ በአህያ እንደሚመጣ ትንቢቷ ያንን ትንቢት እሱ ፈጽሞታል። እናንተ ግን የግዴታ የሚዋጋላችሁን ስለምጠብቁ ነው። ያን የሚዋጋውን በፈረስ የሚመጣውን ኃያሉን ትጠብቃላችሁ። እርሱ ግን እነሆ ንጉስሽ በአህያና በውርንጭላይቱ ላይ ይመጣል የሚለውን ያንን ትንቢት ፈጸመው። እኔ ለጌታ ታስፈልጋለች ብሎ ማለት ነው። ስለዚህ የግድ ጦረኛ ትጠብቃላችሁ ማለት ነው። ጦረኛ ስለምትጠብቁ ደግሞ ስጣም የላችሁም ማለት ነው። ማቴዎስ ወንጌል ምዕራፍ 24 የተነገረባችሁ ትንቢቱም ተፈጸመባችሁ ይደርስባችኋል ማለት ነው። አስቀድሞ ኢሳያስም ይሄ ትውልድ እያየ አይም ይሰማል አያስተውልም እንደሚለው ትንቢቱ በዚህ ላይ የተፈጸመባቸው ተብሎ የተነገረው፣ እንዲሁም ደግሞ እጄን ቀኑን ሙሉ ወደማይቀበለኝና እሺ ወደማይታዘዘኝ ሁሉ ዘረጋለሁ ይላል። ቀኑን ሙሉ እጄን ዘረጋለሁ ይላል። ዘርግቶላችኋል፣ ምሕረቱን ሰጥቷችኋል፣ አልቀበልም አላችሁ፣ ገፋችሁት። ምን ያድርግ? ዮሐንስ ወንጌል ምዕራፍ 1 ላይም ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ በደንብ አሳቢ፣ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ይሄም ከስጋና ከደም አይደለም። ሰው አልቀበልም ካልሽ ናይ ተቀበይ አይልሽም። ትንቢተ ኤርሚያስ ምዕራፍ 31 ነው ቁጥር 31 አካባቢ ወይም 30 እንደዚህ አካባቢ ላይ አዲስ ቃል ኪዳን እንደሚሰጥ ነግሮን ነበር አይደለ? አባቶቻችሁ በእሱ አልሄዱም እና ስለሚል ሜይ ቢ አንድ ቼክ ላድርገው፣ ወይ ክርስቲያን ቼክ ታደርግልኛለህ? ኤርሚያስ ላይ 31 32 ወይም እንደዛ አካባቢ
አዲስ ቃል ኪዳን እንደሚሰጣችሁ ምክንያቱም አባቶቻቸው ያንን መሄድ ስላልቻሉ አዲስ ቃል ኪዳን ሰጠ ማለት ነው ክርስቶስ። ትንቢቱ እንዳለ ፈጸመው። በብሉይ ኪዳን የተነገሩ ትንቢቶች የተፈጸሙ። አልቀበልም ካላችሁ ግን ምንም ልትደረጉ አትችሉም። እያንዳንዱ ካየሽ ሲሞግታቸው የነበረው እያንዳንዱ ለሚነሱ ሙግቶች ምላሽ ሲሰጣቸው ነበር አለ። አዲስ ኪዳን ካነበብሽ እነሆ እስራኤል ቤትና ከይሁድ ቤት ጋር አዲስ ቃል ኪዳንን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣችሁ ዘንድ እጆቻችሁን በያዘውበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑም እኔም ችላ አልኋቸው ይላል እግዚአብሔር። ስለዚህ በኪዳኑ መሄድ ስላልቻሉ ለአዲስ ኪዳን መጣ ማለት ነው። እስራኤል ልጆች አሁን ያ በፊት የሚመኩበት የሚኮሩበት ያ ኪዳን መሄድ በአባቶቻቸው መሄድ ስላልቻሉ ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ላይ ወደ ዓለም ይልካቸዋል። ስለዚህ ያመነ ሁሉ የእግዚአብሔር ልጅ እንዲሆን ለሁሉ ይሰጣል። ገላትያ ምዕራፍ 3 ላይ ቁጥር 24 አካባቢ ጀምሮ ያመኑት ሁሉ ወንድ፣ ሴት፣ ባሪያ፣ ጨዋ ሳይባል ለሁሉ ይሰጣል ማለት ነው። ሮሜ ምዕራፍ 9 ላይ ሮሜ ምዕራፍ 10 ላይ በአብርሃም ዘር ያነኛ የሚቆጠሩት አሁን እስራኤል እንደማይባሉ ነገር ግን በይስሐቅ ተስፋው እንደተፈጸመ ሐዋርያ ቅዱስ ጳውሎስ ይነግረናል ማለት ነው። እናንተ ስሙን እስራኤል ብላችሁ ዛችኋል፣ ሀገሪቱን ስሙን ከእስራኤል የሚወለድ ሁሉ እስራኤል አይደለም ይለዋል። ስለዚህ ያ ስሙ ብቻ ሆኗል። አዲሱ ቃል ኪዳን መጥቷል ማለት ነው። ሮሜ ምዕራፍ 9 ቁጥር 6 አንድ የሸካርጎ ክርስቲያን። ስለዚህ የግዴታ አሁን እስራኤላዊ ነው የምትይም አይደለሽም፣ አንቺ አይደለሽም ብለን ኦኬ እሺ ከፍ አድርገው አባቶች ለእነርሱ ናቸውና እዛ ጋር ትንቢቱን አሳየውሻለ። አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ለዘላለም የተባረከ አምላክ ነው። ከፍ አድርገው ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና አንቺ ከእስራኤል ብትወለጅም እስራኤል አይደለሽም። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ምክንያቱም አዲስ ቃል ኪዳን እንሰጣለሁ ብሏል አለ እዛ ጋር። ለምን በአባቶቹ ሕግ በተሰጠው አልሄዳችሁምና። ነገር ግን በይስሐቅ ዘር ይጠራል ተብሎ ተባለ። ይህም ተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ በስጋ የሚወለድ ሁሉ በስጋ ትወለጃለሽ፣ በስጋ እንደመወለድሽ የሀገሩን ስም ትይዣለሽ እንጂ የእግዚአብሔር ልጅ ናችሁ በይስሐቅ የሚመጣውን ተስፋ ታገኛላችሁ ብለን አናምንም። ምክንያቱም ገፍታችሁታል፣ ሰላችሁታል። እጁን ዘርግቶ ይቅርታም እያደረገላችሁ አልተቀበላችሁትም እና ወደ ጥቃችን እንመለስ። በኋላ በጣም ይከብዳል። አንድ የመጨረሻ ጥያቄ፣ እናንተ ብሉይ ኪዳንን ትቀበላላችሁ አይደል? ታምኑበታላችሁ ብሉይ ኪዳንን? ያው በኋላ ላይ ያልከኝ ቀፍታ አልሰማሁም። ቶፒካችን ስለወጣን ሙስሊሞችን ትንሽ አድረስ። አመሰግናለሁ። ችግር የለውም። ኤኒዌይስ አሁን ሙሐመድን እስኪ እንግዲህ ከሌሎች ነቢያቶች የሚለይበትን ነው እያነሳን የነበረው። መጀመሪያ አካባቢ ስለሱ ነበር ስናወራ የነበረው። ስለዚህ ያንን ነው አሁን የምንቀጥለው ማለት ነው። ቢ ሙስሊሞች ካላችሁ መግባት ትችላላችሁ። ነብያችን የሚሻልባቸው ብዙ ነጥቦች አሉ ብላችሁ የምታምኗቸው ነጥቦች ሁሉ ማንሳት ትችላላችሁ። በዚህ ማንሳት ትችላላችሁ። አዎ እውነት ነው። ሙሐመድ ያደረጋቸው ብዙ አስነዋሪ፣ ብዙ አሳፋሪ ነገሮች አሉ። ብዙ አሳፋሪ ሰዎች ሊቀበሏቸው የማይችል አንዱ የቲክቶክ አዲስ ኡስታዝ ምን ብሎ ይናገራል? የትኛውም እስልምና ውስጥም ቢሆን ለአእምሮ የማይስማማ ወይም ከተፈጥሮ ሕግ ጋር የማይሄድ ማንኛውንም ነገር አልቀበልም የሚል ነገር አለ ብሎ ተናግሯል። ከተፈጥሮ ሕጎች ጋር የማይሄዱ ነገሮችን መሐመድ አድርጓል ወይስ አላደረገም? ሙስሊሞች እሱ ነው ከሌሎች ነቢያቶች እንዲሻል ያደረገው ወይስ እነሱን እንደ ነውር ማጽደቅ ትታችሁ እንደ ጽድቅ ወይም ደግሞ እንደ መልካም ነገር አድርጋችሁ ይዛችኋቸው ነው? ሉክ መሐመድ እንደ ነውር ያደረጋቸው አሳፋሪ ነገሮች አሉ። እነዛ ነገሮች ናቸው ከሙሐመድን ከሌሎች ነቢያቶች እንዲለዩ ያደረጓቸው
ወይስ በአስተምሮ ደረጃ፣ በስብዕና ደረጃ፣ በሞራል ደረጃ ብዙ ያደረጋቸው የተለዩ ነገሮች አሉ? ይህንን ለዚህ መልሳችሁ ምንድን ነው? እናቴ አባቴ ነፍሴ መስዋዕት ትሁንልህ የምትሉት መሐመድ በየቀኑ ማለት ነው በምን በማድረግ የተነሳ ነው? በየቀኑ ስሙን የምታነሱት ምን በማድረግ የተነሳ ነው? በቀን 4-5 ጊዜ። ይህንን መመለስ የሚችሉ ከሆነ ስለሚወዱት መውደድ አይችሉም። በጭፍን ያ ብላይንድሊ ፎሎ ማድረግ አይቻልም። ሙሐመድ በ6 ነገሮች ከነቢያቶች ይበልጣለሁ ብሏል። እሱም ብንመለከተው በ6 ነገሮች ከሌሎች ነቢያቶች እለያለሁ እበልጣለሁ አለ። መስጊድ ውስጥ ይህንን ያስተምሯችኋል። ያ ሙሚናት መስጊድ ውስጥ ሙሐመድ ከሌሎች ነቢያት በ6 ነገር ይበልጣል ብለው ያስተምሯችኋል። በምን ደስ እሺ፣ ቀጥል። እሺ ሳሂህ ሙስሊም 523 ላይ አንድ ዘገባ አለ፣ እንመልከተው ምን እንደሚል። አቡ ሁረይራ እንዳስተላለፈው ያለህ መልእክተኛ እንደዚህ አለ ይላል። I have been given superiority over another prophets in 6 respects. እኔ ከሌሎች ነቢያቶች የምለይበት 6 ነገሮች ተሰጥቶኛል አለ። ሉክ ከሌሎች ነቢያት በሙሉ የምለይበት 6 ነገሮች ተሰጥቶኛል። የመጀመሪያው ምንድነው? I have been given a word which are concise but comprehensive in meaning. ምንድነው? በጣም በግልጽ በመናገርና ነገር ግን ሚኒንጋቸው ብዙ የሆነ ንግግርን በመናገር ተሰጥቶኛል አለ፣ እንድናገር ተሰጥቶኛል አለ። ሁለተኛው ምንድነው? I have been helped by terror. ሁለተኛው ምንድነው? በሽብር እታገዛለሁ አለ፣ አሸባሪ ሆናለሁ አለ። ሶስተኛው በምንድነው? spoil have been made lawful to me. ሌብነት ወይም ዘረፋ ለኔ ተፈቅዶልኛል አለ፣ ዘረፋ ለኔ ተፈቅዶልኛል አለ። አራተኛው the earth have been made for me a clean and place of worship. ምድር ለኔ ለአምልኮ ተጸርታ ተሰጣኛለች ብሎ ተናገረ። ስድስተኛው ምንድነው? I have been sent to all mankind and line of prophet is closed with me. እኔ የነቢያት መጨረሻ ነኝ፣ የነቢይነት መደምደሚያም በእኔ ያበቃል ብሎ ተናግሯል። እነዚህ ናቸው ሙሐመድ ከሌሎች ነቢያቶች የሚለይበት ምንድነው? እሱ ሙሐመድ አንደኛ ምንድነው? ምንድነው? ግልጽ የሆነ ንግግር እንደሚናገር ነው። ቁርአን ግልጽ ነው። ቁርአን ግልጽ ነው። ስንት ተፍሲር ነው ያለው ቁርአን? የኛ መጽሐፍ ቅዱስ ብቻ አንብበን እንረዳለን። ቁርአንን አንብባችሁ መረዳት ትችላላችሁ? አንብባችሁ መረዳት ትችላላችሁ? ቁርአን ግልጽ ነው። ስለዚህ ይሄ ነገር አይምሯቸውን ለምታገናዝቡ መጽሐፍ ቅዱስን አንብባችሁ ታሪኩን ማወቅ ትችላላችሁ። ቁርአን ውስጥ አንብባችሁ በፍጹም ታሪኩን መረዳት አትችሉም። ያለ ሙፈሲሮች ያለ ተፍሲርና ሐዲስ ለእኔ የተሰጠኝ ግልጽና በቃ ፕሪሳይስ የሆነ ቃል ነው አለ። ከመጽሐፍ ቅዱስ ከወንጌል ወላ ምንድን ነው የሚለው? ከወንጌል በላ ወደ ስንት መሰላችሁ? ወደ 7% ግልጽ። ከዘቡር ደግሞ 200 እጥፍ የኔ ግልጽ ነው ቁርአን የተሰጠኝ 200 እጥፍ ግልጽ የሆነ መጽሐፍ። አንድ ጤናማ ሰው ቁርአንን ክፈቱና ጭራውና ጭንቅላቱን ከነመለየት አትችሉ። ከመጽሐፍ ቅዱስ ግን 200 እጥፍ ግልጽ ነው ይላል። አንደኛ መስፈርቱ ይሄ ነው። ለነቢያት ከተሰጠው ይልቅ የኔ እንደዚህ ነው አለን። በፍጹም አይመጣውም። ሁለተኛው ምንድነው? እሱ አብን በምን በሽብር እታገዛለሁ አለ። እንትና ተባለው ቢ ኦኬ፣ በሽብር እታገዛለሁ አለን። በምን ይታገዛሉ? ወንድማችን ሞሄ በሽብር። ለዚህም ነው በዓለማችን ላይ አሸባሪዎች እሱን ፈለግ አድርገው የሚከተሉት። እውነት ነው። የትኛውም ነቢይ አሸባሪ አይደለም። እኔ ብቻ በሽብር እታገሳለሁ አለ።
ከሌሎቹ ነቢያቶች የምንለይበት እኔ በሽብር እታገዛለሁ። ሶስተኛ የጦር ዘረፋ ንብረት ለእኔ ተፈቅዶልኛል። ከሌሎች ነቢያቶች የሚለየው ምንድን ነው? ዘረፋ ለእኔ ተፈቅዶልኛል። ለምንድነው ማያስተምሩት መስጊድ ላይ? ይሄ ብርቅየው ነቢያችን ከሌሎች ነቢያት የሚለይበት አንደኛ ቁርአን ግልጽና የተብራራ ሲሆን ከመጽሐፍ ቅዱስም ከዘቡርም ከኢንጂል ከሁሉም በላይ ግልጽ ነው። ተፍሲር አያስፈልገውም፣ ሐዲስ አያስፈልገውም፣ ማንም ሙፈሲር አያስፈልገውም ብለው ለምንድነው ማያስተምሩት? ቁርአን ስነካ ገና ማን የፈሰረው ተፍሲር ማንን ጠበሪ፣ ቁርጡቢ፣ ኢብን አባስ ወዘተ ከሚሉ ግልጽ ነው ካሉ እንደኛ መጽሐፍ ቅዱስን ብቻ ለምን አያነቡትም ነበር? ነቢያችን እኮ ከሌሎቹ ነቢያት የሚለይበት አሸባሪ ነው ለምን አይሉም? ይኸው እሱ ነው ያለው። ከሌሎች የምንለይበት በሽብር እታገዛለሁ፣ በሽብር እታገዛለሁ ስላለ ለምን አያስተምሯችሁም? ይሄንን የሚለይበት በ6 ነገሮች ነው ብለው ነቢያችን አሸባሪ ነው ብለው ሲያስተምሩ ሰምታችኋቸው ታውቃላችሁ? አንተበት ቆይ ጭብህን ነው የምላቸው ባገኘሁት። ጥያቄው ላይ ነቢይ ከ6 ነገሮች ከሌሎቹ በምን ነው የሚለየው? አንተን ባላርድ ታየኛለህ። ሐላል ነው ማረገ አርደኝ ትበላለህ። ኧረ ለውሻ ነው የምሰጠው አንገትህን። ይሄን የማይረባ አንገት ውሻ ማሳደግ በእስልምና ይቻላል እንዴ? ለውሻ ቆይ ያለው ነው ከክር አድርጎ ካልበሉህ አንተ ውሻ ከየት ታመጣለህ? ውሻ ካለ እኮ እንደ ነብይ መልአክ አይመጣልኝም ብለህ እኮ እንትን ትላለህ። አንተ ሬሳ ጥብላ 10 ጊዜ የምትወረው በየቀኑ ያላ እንዲሁ ሆኖ ያላ ዋናው ጋር ቀርብ ሄደህ አትካብት በቃ ሚዩት አድርግ። በቃ መልስ ከሌለ አይሻልም? ሚዩት አድርግ። ሼህ ሙልጭ ሼህ ሙሐመድ በመስጊድ ውስጥ ስትማሩ እኔ የተላኩት ለማሸበር ነው ብሎ እንዳስተማረ ነግሯቸዋል። መስጊድ ውስጥ እናንተ ጋር ኢልም ፈለጋ እኮ እንዳስተማሪ ነው እናንተ እኮ እሺ፣ መልስልኛ። የጥያቄን መልስ መልስ እስኪ። እፎይን እንደ አረፋ በግ ነው የማርደው ዘንድሮ ታየኛለህ። ቀጥላውን ወደ መልስ እሱ እኮ ይሄ ባል መሐመድ እዚህ ጋር የአሸባሪዎች አንዱ ስራ ምንድነው? ሰውን ማረድ ነው። ስለዚህ አንተ የሙሐመድ ተከታይ ነህ፣ ያንን ታደርጋለህ። እናንተን ረድ አድርጌ ቆይ እሰራላችኋለሁ። ለአንበሳ ነው የምሰጣቸው። ሙሐመድ እኮ ለአንበሳ ስጧቸው አይደል? በእስልምና ለአንበሳ ስጧቸው ሳይሆን ብሉ ነው የተባለው። እፎይ ፈሶ መልስ አለህ? እሺ መልስ መመለስ እችላለሁ? እፎይ ፈሶ መልስ መመለስ እችላለሁ? እሺ እስኪ ይህን መልስልኝ። መሐመድ ከሌሎች ነቢያቶች የሚለይበት በ6 ነገር ነው። አንዱ ደግሞ በማሸበር ነው፣ ወይም ደግሞ በሽብር ድል ነሺ ተደርጌ ተልኬያለሁ ብሏል። ምን ለማለት ፈልጎ ነው? ስለ መሐመድ አታውራ መጀመሪያ። አንተ እኮ አይደለም አንተ ጠንባራ። ጥያቄ እየጠየቅኩ ነው የት አባት አውቃለሁ እኮ ጥያቄ እየጠየቅኩ ነው እንድትመልስልኝ ነው እኮ። የት አባት አውቃለሁ ግን ለማቂጠህ ነው አንዴ ወይ ጉድ። በነገራችን ላይ አጋንንት ነው እንደዚህ የሚጫወቱበት። አትፍረዱበት። ላይ ተጫወቱ። አጋንንት ነው እንደዚህ የሚያደርጉት። አዎ በእናትህ ሚዩት አድርገህ በቃ ገበርብን ሚዩት አድርገህ በቃ ራጠብክ። ኧረ ሚዩት አድርገህ እንዴ እንደው ሚዩት ምን አድርገህ ነው የምትለው? ጀሚል እንኳን ደህና መጣህ። ሚዩት ታደርጋለህ ወይስ ላስወጣህ? ሼህ ሙልጭ ሚዩት አድርግና አዳምጥ። ጀሚል እሺ ጀሚል ሰላም ነው? እንኳን ደህና መጣህ። ይሰማል ጀሚል? ጀሚል አለ? ሜቢ እየተሰማህ ከሆነ ኦኬ። ሰላም ነው? እንዴት ነህ? ይሰማል። ኦኬ ሰምተዋል ጥያቄያችንን?
ኔትወርክ ኦኬ። ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? በብዙ ነገር ይለያል ከሌሎች ነቢያቶች። ለምሳሌ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነቢይ ናቸው። ያ አንድ መለያው ነው። ሁለተኛ ደግሞ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ነቢይ ናቸው። ብዙ መለያዎች አሉ። እንደ ምሳሌ ነው ጠቅስላለሁ። ኦኬ አይሰማም የምናገረው? ኦኬ ይሰማል። ስለዚህ ሙሐመድ የመጨረሻ ነብይ ነው የሚለውን ነው እንትን የምትለው። አንድ የሚለይበት እሱ ነው እያልክ ያለው አይደል? ጀሚል አዎ አዎ። ሙሐመድ ከዚህ በኋላ ተመልሶ ይመጣል? አዎ አዎ። ነቢያችን አለይሂ ሰላቱ ሰላም ላ ነብይ ባዕዲ ብለዋል። ከኔ በኋላ ነብይ የሚመጣ ነብይ የለም ብለዋል። ለዛ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው። እሱ ተመልሶ ይመጣል። እሱ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ሌላ ነቢያቶች ዓለም አለ። ኦኬ ሌሎች እሺ፣ ሌላስ የሚለይበት አይሰማም? ሌላ የሚለይበት ምንም እየሰማህ እኮ አይደለም። ሌላ የሚለይበት ሁለተኛ ለዓለም ነው የተላኩት። ሌላ የሚለይበት እሺ፣ ለዓለም ነው የተላኩት። አይሰማም? እሺ፣ ለዓለም ተላኩ። ሌላ ሌላ ብቻ በአእምሮዬ አሁን አልመጣልኝም። ታውቀዋለህ ጀሚል፣ ታውቀዋለህ። ራሱ እለይበታለሁ ያለውን ንገረን። ለምን ሁለቷን ብቻ እንደምትጠሩ እናውቃለን። ጥሩት። ሌሎቹ ነው የሚለይበትን ከሌሎቹ። ኦኬ አንተ ባልከው ልሄድልህና ሁለቱን ላፈርስልህ። ኢሳ ነብይ ነው። በነቢያችን አለይሂ ሰላቱ ሰላም ኢሳ ነብይ ነው ወይ? መጀመሪያ ልንገርህ፣ ኢሳ ነብይ ነው። ከዚህ በፊት ያለ ነብይ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ። አዳምጠኝ፣ እያዳመጥከኝ ፓኒክ አታድርግ። አዳምጥ። ኢሳ ነብይ ነው አይደለም? ኢሳ ነብይ ነው አይደለም? የመጀመሪያ ኦኬ ኔት አድርገህ የመጀመሪያ የነገርኩህ ሐዲሱን ከፍ አድርገለት። አረብኛውን አድርግና አንብብ። ነብይ በምን እንደሚለይ አንብብና ይሄንን አስረዳ። ኔትን አንሳና አንብበው ይሄንን ክፍል። በጣም ውሸታም ናቸው። ባይዘ አያችሁ፣ ከሌሎቹ የሚለይበት ኔጌቲቭ ሳይዶቹን ደበቃት ማለት ነው። ምን ያህል ውሸታም እንደሆኑ መልካም የምትመስለው ምንድን ነው? አሁን አዲሱን አንብብ። እኔ እኮ በሐዲስ ላይ አላፍሩም። በደንብ እያነበብኩ አዲሱን አንብብና ሲያስረዳ ነብይ የሚለይበትን ከሌሎቹ ነቢያት የሚለይበትን። ነቢያችን አለይሂ ሰላም እንዲህ አሉ፣ ፉዲልቱ ዐለል አንቢያ፣ ከነቢያቶች ተበልጫለሁ። ቢሲቲን በስድስት ነገር ማለት ነው። ኡዕጢቱ ጀዋሚዕ አልከሊም፣ የንግግር አንድን ንግግር ሰብስቦ መናገርም ማለት ነው። አንድን ንግግር ተናግሬ ብዙን ነገር ማስጠቀምን ተሰጥቻለሁ። ወኑሲርቱ ተረድቻለሁ። ቢሩዕቢ በፍራቻ ማለት ሰው እንዲፈራኝ ተደርጓል፣ ጠላቴ ማለት ነው። ወኡሕለት ሊየል ገናኢሙ፣ ምርኮ ለእኔ ሐላል ተደርጋለች። ለሌላ ነቢያቶች ምርኮ ሐላል አልነበረችም። ወጁዒለት ሊየል አርዱ ጠሁራ፣ ምድር ለእኔ በአጠቃላይ ንጹህ ሆናለች። ስለዚህ ሙሐመድ አስፈራሪ ነው አይደለ? ሌሎች ከፍ አድርጋለሁ። አልጨረስኩም። ከፍ አድርገው። መዝጊድ ለኔም ምድር በአጠቃላይ ለኔ መዝጊድ ሆናለች። ወኡርሲልቱ ኢለል ኸልቂ፣ ወደ ፍጡሮች ተልኬያለሁ። ካፈተን በአጠቃላይ ወደ ሰዎች ተልኬያለሁ። ወኹቲመ ቢ አነቢዩና፣ በኔም ደግሞ ነቢያቶች ተደምድመዋል ብለው የተናገሩበት ነው። እሺ ምንም ነገር የለም። መልካም አዳምጥ። እሺ የምታወጣ
ኦኬ መሐመድ ሰዎቹን አስፈራሪ ተደርጎ ነው የተላከው አይደለ? ሌሎቹን ሊያስፈራራ፣ ነቢያቶቹ ግን አይደሉም። እሱ አሸባሪ ሆኖ ነው የመጣው ከሌሎቹ። አሸባሪ ሚል አላየሁም። ብቻ ሌሎች እንዲፈሩኝ ተደርጊያለሁ ነው የሚለው። እንዲፈሩኝ ማለት ነው ማሸበር አለ። ምክንያቱም ቁርአንህን ላይ የምታሸብሩበት ስለሚል። ስለዚህ ሌሎቹ ነቢያቶች እንደዚህ አግሬሲቭ አንተ እንደምትለው ማለት ነው። አንተ እንደምትለው ስለዚህ ሌሎቹ ነቢያቶች የዋህ፣ ትሁት፣ አዛኝ፣ ቅን አዳምጠኛ ሆነው ሲመጡ እሱ ግን በኃይል ነው ማለት ነው። አስፈራሪ፣ አስደንጋጭ ምናምን ነገር ሆኖ አይደል? እፎይ አንተ እንደምትለው በአንተ በራስ የሙስሊም ኡስታዞች ይፈሩኛል ነው የምትለው? አልወጣኝም። እኔ እያልኩ ያለው ስለ ነብይ የሙስሊም ኡስታዞች ስለ ነብይ አይደለም። እኔ ላስረዳ እኮ ነው ላስረዳ። ነብይህ እንደዛ እየፎገረ ነብይህ ነቢያቶች ይፈሩኛል እያለ ነው ወይንስ ከነቢያቶች የምንለይበት? ምሳሌ ላስረዳ። ምንም ምሳሌ ያስፈልግም። ነብይ ያለው ከሌሎቹ ነቢያቶች ይልቅ በስድስት ነገር እኔ እታገዛለሁ አለ። አንደኛ በሽብር ይታገሳል። ሁለተኛ ምርኮ ገንዘቦች ጦር ይማርካል፣ ይዋጋል። አንድ የሱራ 8ን ክፈተው። ቁጥር 1 ላይ የጦር ገንዘብ የዘረፋ ገንዘብ የኔ ነው አለ። ስለዚህ ሌሎቹ ነቢያቶች ዘራፊ አልነበሩም ማለት ነው። ጦር ዘንድ ተዋግተው መሐመድ ብቻ የተፈቀደው ዋሸው። ነቢያቶች ሌሎቹ ይዘርፉ ነበረ፣ ነቢዩም ይዘርፉ አልነበረም። እሺ ከጦር ዘረፋ ገንዘቦች ይጠይቁ። የዘረፋ ገንዘቦች የኔና ያለህና የመልእክተኛው ናቸው። ሐዲሱ ምን ይላል? አዳም ጠንተራስ መሐመድ ከሌሎች ነቢያቶች አንድ የሚለይበት የዘረፋ ገንዘብ የሱ ስለሆነ አይደለም ነው። እኔ የምናገረውን ሳጨርስ ግማሽ ቃሌን እየወሰድክ አታውራ። ቀጥል። መሐመድ ከሌሎች ነቢያቶች የሚለየው የዘረፋ ገንዘብ እሱ ስለሚወስድ እየዘረፈ ስለሚወስድ ሌሎቹ ስለማይወስዱ ነው አይደለም? ገኒማ ብሎ ማለት ሙርኮ ነው። አሁን ስለዚህ ስለ ገኒማ ካወራ ማለት ነው ጦርነት ይደረግና ከጦርነት በኋላ የሚወሰን ነገር ነው። የጦር ዘረፋ ገንዘቦች ምክንያቱም ዘረፋ ብቻ ብለህ ካልከው ሰው የሚረዳው እየሄድክ እየሰረክ ምናምን ከሰው ነጥቀህ እየወሰድክ ነው። ትክክለኛ ጦርነት ይሻላል። ይህኛው ሄደህ ትወጋቸዋለህ፣ ትዘርፋቸዋለህ፣ ትገላቸዋለህ። ከዛ ንብረታቸውን ትወስዳለህ። በባሌም በቦሌም አዳምጥ ጦርነት አይደለም ይለኛል እና ታዲያ የጦር ዘረፋ ገንዘብ ማለት ሮም ሄዶ ሲወጋ፣ ቱርክ ሄዶ ሲወጋ፣ ሲሪያ ሄዶ ሲወጋ እንትን ዳቦ ሊሰጣቸው ነው ወይንስ ዳቦ ሊወስድባቸው ነው? ኤኒዌይስ በደንብ አስተውል። ያንን ሄዶ ወቅቶ ንብረት መውሰድ ለሌሎች ነቢያቶች ተፈቅዶ ነበር? ሌሎች ነቢያቶች ሲያደርጉት ነበር? በሌሎች ነቢያቶች ዘንድ ከሰማይ እሳት የዘረፉትን ከሰዎች የዘረፉትን ገንዘብ ከሰማይ እሳት መታ ተወዘው ነበር። ኦኬ ከሰማይ እሳት የዘረፉትን ማለት ነው። የሆነ ቦታ ይሰበሰብና ማስረጃ ሲ አሁን እሳት መጣ ከሰማይ እንደተወስደው አሁን ልጠቅስልህ አልችልም። ነገር ግን መጨረሻ ላይ አመጥልሃለሁ አውጥቼ ማለት ጥቅሱ። ኦኬ ወደ አላህ ጋር ነው እዛው የምትሄደው። እንትማ እሳት ትበላዋለች ይላል ይዛው እንደምትናጋ። ኦኬ የተዘረፈውን ኦልራይት። ስለዚህ ለሙሐመድ ግን ያንን የተዘረፈውን ደግሞ ሙሐመድ ለሌሎች ነቢያት ያልተሰጠ እሱ የተዘረፈ ንብረት ይወስድ ነበር። ስለዚህ ሙሐመድ ከሌሎቹ ነቢያቶች ምርጥ እንዲሆን ያደረገው ይህንን የተዘረፈ ስለሚወስድ ነው ማለት ነው። የተበለጠበት ነገር ከሌሎች ነቢያቶች የተበለጠበት ነገር ከሌሎች ነቢያቶች የሚበልጥበት ይህንን ንብረት ስለሚወስድ እሱ የበላይ ሆኗል።
አላህ ሱብሓነሁ ወተዓላ እነሱ መርጦት ከሌላ ነቢያቶች መርጦ ይህም ወርቆ እንዲወስድ አድርጎታል። ኦኬ። ስለዚህ ንብረት ዘርፎ መውሰዱ እኔ የበላይ እንኳን ሌላ ነቢያቶች አይወስዱም ነበር፣ እሱ ደግሞ ይወስድ ነበር። አላህ ለነቢያችን ዓለይሂ ሰላቱ ሰላም ሰጣቸው፣ ለሌላ ነቢያቶች ግን እሳት እንድትበላ አደረገ። ይህ ነቢያችን ዓለይሂ ሰላቱ ሰላም ካስበለጠበት ነገር ውስጥ እሳት የምትበላው እኔ መስዋዕቷን ነው የማውቀው እንጂ የተዘረፈ ንብረት እሳት ትበላዋለች የሚለው አይደለም። እሳት የምትበላው መስዋዕት ምን አልከኝ? መስዋዕት እሳት የምትበላው ሱራ 3:181 አካባቢ ከሰማይ እሳት ወርዳ የምትበላው። ኤኒዌይስ ሐዲሱን መጨረሻ ላይ አመጣላለሁ አሁን ከምንቆረጥ አለ ይያል። ስለዚህ ከዚህ የምንረዳው ምንድነው እሱ ስለዚህ መሐመድ የበላይ የሆነው ንብረት ሄዶ የሆነ ነገር እንትን ካወጋ በኋላ ያንን ንብረት ይወስዳል። ኦኬ ንብረት ብቻ ነው የሚወስደው ወይንም ሴቶቹንም ሲዘርፍ መውሰድ ይፈቀድለታል? ሲወስድ አሁን በሌላ በየትኛውም ጦርነት ባሪያ ነው የሚደረጉት። ባሪያን ደግሞ መገናኘት ይችላል። ባሪያን እንትን አለው ገደብ አለው። እዚህስ ብቻ ነው የእነኝህን ባሪያዎችን መገናኘት የምችለው መውሰድ የምችለው ተብሎ ይገደባል። በባሪያ እንደፈለክ መጠቃቀም ትችላለህ። ኦኬ ስለዚህ ያንን የማረካቸውን ንብረቱ ናቸው፣ ለእሱ ተፈቅደውለታል። ከፈለገ ለሌላው መስጠት ይችላል፣ መሸጥ ይችላል፣ መውሰድ ይችላል። ስለዚህ የራሱ እንትን አድርጓቸዋል። ይሄ ለመሐመድ ብቻ የሚፈቀደው ማለት ነው። ባሪያን ሙርኮ በዛ አጠቃላይ ሙርኮ መውሰድ ለነቢያችን ዓለይሂ ሰላቱ ሰላም የተፈቀደው። ኦኬ እነኚህ ሁሉ ንብረቶች ሌላ ከሱ ጋር የሚቀናቀን የተሰጠው አካል አለ ማለት እንደሱ እንደዚህ ባሪያዎችን መውሰድ ንብረት መውሰድ ለሌላ ነቢያቶች አልተሰጠም። ይሄ ስለዚህ መሐመድ ብቻ ነው ጦርነት ብሎ እነኛ ላይ የተዘረፉትን ሴቶቹንም ከሆነ እንትኖቹን ለራሱ ብቻ ነው የሚያደርጋቸው ወይንስ በኋላ ይሰጣቸዋል? የፈለገው ይከፋፈላሉ በሰሃቦች ዘንድ። ኦኬ እሱ ነው ደስ እንዳለው የሚሰጠው ማለት ነው። ግን የራሱ ንብረት ነው። ነቢያችን ዓለይሂ ሰላቱ ሰላም ይህን ወስደው ያካፍሉት ነበር። ኦኬ እንደፈለጉ መስጠት ይችላሉ። ምክንያቱም እነኛ በራሳቸው ዝም ብለው የሚወስዱ ከሆነ የመሐመድ ነው ተብሎ አይነገርለትም፣ የሳባዎቹም ነው ተብሎ እንጂ የሚነገረው እንትን አለው ገደብ አለው። አንድ ፈረሰኛ የሚወስደው የተቀመጠ ህግ አለ። ሲጀመር ፈረሰኛ ፈረስ ያለው ፈረስ የሌለው ምን ያህል እንደሚወስድ ፈረስ የሌለው ምን ያህል እንደሚወስድ የተቀመጠ ህግ አለው። በዛ ህግ መሰረት ይከፋፈላል። ባኑ ቆንቋይ እንትን ላይ ነው። ለምሳሌ ምንም አልሰጣቸውም፣ ራሱ ነው የወሰደው። ምክንያቱም ፈረሳችሁን አላስጋለባችሁም፣ ምንም እንትን አልተሳተፋችሁም፣ አላህ ነው የረዳኝ ብሎ ምንም ነገር እንዳለ ንብረታቸውን፣ ቴምራቸውን፣ ዛፎቻቸውን እሳት የለቀቀባቸው የምን ጦርነት ነበር? ክርስቲያን ሶስተኛው አይጨርስ ነቢያችን ዓለይሂ ሰላቱ ሰላም የትኛውንም ጦርነት የትኛውንም የተካሄደ ጦርነት ለራሳቸው ብቻ ወስደው የበሉበት የለም። አላቸው ፈረስም አላስጋለባችሁ ምንም እንትን አላላችሁም፣ እሱ አይመለከታችሁም ነበር ያላቸው እሱ ነው። ወይስ ብቻ ወደ ዋናው እንመለስና ስለዚህ አንደኛው ያንን በጦርነቱ ምክንያት የተዘረፉትን ይወስዳል፣ ሴቶቹንም እሱ እንደልቡ ይወስዳል። ለሌሎች ነቢያቶች አልተሰጡትም። አንደኛ ነቢያችን የሚለይበት የሚበልጥበት ምርኮችን መውሰድ ስለሚችል ነው አይደለ? ሌላ ነቢያቶች ምን ይደረጉ ነበር? እሳት ይበላው ነበር፣ በቃ ይጠፋ ነበር። ነቢያችን ወደ እነሱ እንዲወሰዱ ተደረገ። ስለዚህ መሐመድ የወሰዳቸው ይታወቃል። ምን ያህል ንብረት እንደወሰደ፣ ምን ያህል በዘረፋ ጦርነት ላይ ምን ያህል እንደወሰደ፣ ምን ያህል ሴቶች እንደወሰደ ይታወቃል በቁጥር። እኔ አላውቅም ምን ያህል እንደሆነ። ስለዚህ እነሱ ሴት ባሪያ ማርያተል ቂብጢ እንዳላቻት ነው ማለት ነው። በጣም ብዙ አላቸው። የቤት አገልጋይ አለች፣ ልብስ ምሰፋ አለች፣ የምታስተናግድ ብዙ አለች። ነው የማውቃቸው እንኳን የተጠቀሱ ማለት ነው።
እሱን እንተውና ለጊዜው ግን አንተ ያው ባሪያውን መገናኘትም ይችላል። ማንም የከለክለው የለማ። ባሪያ መገናኘት ለነብዩ ብቻ የሚፈቀደው ወይስ ለማንኛውም ሙስሊም የሚፈቀዳል? ለማንኛውም ሙስሊም ባሪያውን መገናኘት ይፈቀድለታል፣ ለነብዩ ብቻ አይደለም። ስለዚህ አራት አግብቶ እንኳን 2ም 3ም 4ም ባሪያ መገናኘት የሚከለክለው ገደብ አለ ለባሪያ? አዎ ይፈቀዳል፣ ሐላል ነው። አይሰማም? ይሰማል። ገደብ አለው ወይ? ለምሳሌ 4 አገባ ሰውየው የለም 100ም 1000 መገናኘት ይገኛል። ሙሸማቅበት መስሎ ነው አለ። ምንም አልሸማቅ 1000 ቢሆን ገደብ የለውም። ቅድም አልጠየቀኝም ይሄን ጥያቄ? እሺ ገደብ የለውም። ይሄን ጥያቄ ቅድም አልጠየቀኝም። ለምን እሺ መልሰህ መጠየቁ አስፈለገ? ኖ ቅድም ምን አልከኝ መሰለህ? የፈረስ ገደብ አለ በፈረስ አለ ስትለኝ እና እሺ ለምን መልሰህ መጠየቁ አስፈለገሽ? በባሪያ ለሌስ ብዬ ነው። ምናልባት ሳገባ ወደፊት ሚስቴር እንዳነጥቀኝ ነው። እንትና አብዱል ጀሊል ነው የሚባለው። እፎይንስ ለመግደል እያወራችሁ ነው። ሚስቱን ግን አስባችሁበታል? ማነው የሚወስዳት ሚስቱን? ንብረቱን እንዴት ነው የምትከፋፈሉት ብሏል። ሀዲስ ማይቀበለው ኡስታዝ። እኔስ እሺ ወደ ሁለተኛው እንለፍ። ሁለተኛው ላይ በማስፈራራትስ ሁኔታ እኔ በሽብር እታገዛለሁ የሚለው ከሌሎች ነቢያቶች የሚለይበት ሰማለሁ። በዚህ አንስተህ እኮ ነበር ያሁን ሁሉ ጥያቄ ጠየቀኝ። አይ ዘረፋ ነው። ዘረፋ በዚህ አልነበር እንደ ጠየቀኝ አሁን ሁሉ ጥያቄ ነው። የዘረፋ ገንዘቦች ራሱን የቻለ አንደኛው የሚለይበት ነው። ሁለተኛው ደግሞ ምንድነው? እሱ ትሰማኛለህ፣ በሌሎች ነቢያት ያልተሰጠ እኔ በሽብር እታገዛለሁ የሚለው ነው። ሰዎች እንዲፈሩኝ በልባቸው ላይ ሽብርን በመጣል እታገዛለሁ የሚለው ነው። ሁለተኛው አልሰማም። ክርስቲያን ቀጥልሽ። ያንተ ይሰማል። ኖርማል ያንተ ሁለተኛው ስትል እኮ ነው። ወደ ሁለተኛው ስትል አንደኛው ላይ ነው ያለው። አይ መጀመሪያው ላይማ እስካሁን የጦር የሚለይባቸው 6 ነገሮች ውስጥ አንደኛው የጦር ዘረፋ ነው። እሱን ተነጋገራችሁ። የሚዘረፉት ምን እንደሆኑ፣ ለማን እንደሚከፋፈሉ፣ ደግሞ ገደቡም እስከምን ድረስ እንደሆነ ምናምን ማለት ነው። ሁለተኛው ደግሞ ሙሐመድ ሽብር ወይም ደግሞ በሽብር ድል ነሺ ተደርጌ ያለው የሚለው ነው። እዚህ ላይ እንድታወሩ ነው ጀሚል። እነማንን ነው የሚያስፈራራውና በሽብር ድል የሚያደርጋቸው ጀሚል? ጀሚል ይሰማል? አይሰማም? ኔትወርክ ያቆራረጠ ነው መሰለኝ። አይሰማም? አሁን ጥሩ ነው የሚሰማ ከሆነ ይሰማል። እኔ ይሰማል። ኦኬ። አይ በሽብር ድል ነሺ ተደርጌያለሁ ወይም በጠላቶች ልብ ውስጥ እነሱን ለማሸበር ተልኬያለሁ ነው ያለው አይደለ? እነማንን ነው የሚያሸብረው? እነዚህ በሽብር ድል ሽብር አይደለም እንድፈራ ተደርጌያለሁ ነው የሚለው ሐዲሱ እንደሚለው ከሆነ። አይ ቁርአኑ ላይ እንድፈራ ተደርጌያለሁ የምታሸብሩበትን ብሎ ስለሚናገር እነዚህ የሚፈሩበት እነማንን ነው የሚያስፈራራበት? እሺ ችግር የለው። ጠላቶች እንዲፈሩኝ ተደርጌያለሁ። ኦኬ። እነዛ ጠላቶች እነማን ናቸው? የነቢዩ ጠላት በአጠቃላይ። ኦኬ። ለምሳሌ አይሁዶችና ክርስቲያኖች የሙሐመድ የእስልምና ጠላት ናቸው? ጠላት ናቸው። ስለዚህ እነሱን በማስፈራራት ተልኳል ማለት ነው። ወይም ደግሞ እነሱን ሽብር በመንዛት ማለት ነው። እየጠየቀኝ ያለው ስለመላኩ በምንድን ነው የተላኩት ነው እያልከኝ ያለው ወይስ በምንድን ነው የተነጠሉት ነው እያልከኝ ያለው? እኮ የተለየበት እኮ አንዱ ይሄ ነው አይደለ? ጠላቶቹን በማስፈራራት በምንድን ነው የተላከው አትበለም። በዚህ ነው የተላከው ብለህ እንትን አትበል። እየጠየኩህ እኮ ነው ጀሚል። ስለዚህ አይሁዶችንና ክርስቲያኖችን አሁን ለምሳሌ ሱራ 8 ላሳየህ እንዴ። በሽብር ድል ነሺ ተደርጌያለሁ ነው የሚለው ሱራ 8 60 ላይ ለምሳሌ ይሄንን እስኪ አንብብና
አንተ እንትን ትልናለህ ወይም ላንብብልህ እኔ። አይደለም ጥያቄ ማለት ነው። ነብዩ በምን ተለይተዋል ነው ወይስ በምንድን ነው የተላኩት ብለህ የጠየቁ ጥያቄ መጠየቅ አትችልም? እኮ ሲላክ እኮ ከሌሎች ግልጽ እኮ ነው ጀሚል። ለምሳሌ ሌሎች ነቢያቶችና መልእክተኞች ተልከዋል። ቆይ አንዴ፣ ሌሎች ነቢያቶችና መልእክተኞች ተልከዋል። እነሱ ሲላኩ የራሳቸው የሆነ አላቸው። ሙሐመድ ግን ሲላክ ከነዚህ ከተላኩት ነቢያትና መልእክተኞች የሚለይበት መንገድ አለ። አሁን እነሱን ነው እያወራን ያለ ነው። ስለዚህ መላኩ ተለይቶ ከመጣበት ነገሮች ጋር የተያዘ ይሆናል ማለት ነው፣ አይነጣጠልም። ኦኬ። ስለዚህ የመጀመሪያው በምንድን ነው ማለት ነው? በዝርፊያው ተለይቶ ተልኳል። የተለየ መልእክተኛ ሆኖ የተላከበት አንዱ የጦር ዘረፋ በለሱ የተፈቀደለት ስለሆነ ነው። ሁለተኛው ደግሞ ጠላቶቻቸውን በማሸበር ነው አልከኝ። እነዛ ጠላቶች ደግሞ አይሁዶችና ክርስቲያኖች ናቸው አልከኝ አይደል ጀሚል? እዚህ ድረስ ተግባብተናል። እነሱ ልብ ላይ ይፈራ ነበር፣ እንዲፈራ ተደርጋለሁ። ከተነጠልኩበት ነገራቶች ውስጥ እነሱ ልብ ላይ እንዲፈራ ተደርጋለሁ አሉ። ኦኬ። በሌላ ነገርስ ማስፈራራት ይችላል? ለምሳሌ በማሸበር ማሸበር ስትል እንዴት ነው የፈለከው? አሁን ለምሳሌ ግልጽ አድርግልኝ። በጦርነት እኮ ተፈርቻለሁ የሚለው በምንድን ነው? ስለዚህ የኔ ጦር ትንሽም ቢሆን ይፈራሉ ማለት ነው። ኦኬ። ስለዚህ ክርስቲያኖች ሙሐመድን በጦርነት ማሸበር ይችላል ማለት ነው አይደል? ምንም እንኳን ጦሩ እንኳን ትንሽ ራሱ ቢሆን ክርስቲያኖች የሙሐመድን አሸባሪነት እንዲፈሩ ተደርገዋል። ማለትም ሙሐመድ የተለየበት አንዱ በዛ ነው። እስኪ አሸባሪ ማለት ምን ማለት ነው? እስኪ ፍታልኝ። አሸባሪ ማለትማ ያው ቃሉ እንደሚለው ነው፣ ማሸበር ማለት ነው። እስኪ ለምሳሌ ምን ማለት ነው? እስኪ አሸባሪ ማስፈራራት፣ እንዲፈሩ ማድረግ። ሱራ 8:60 አንዴ ክፈተውና አማርኛውን አንብበው፣ ቁርአኑ በስራ ስለሚናገር። አማርኛ እንዳታነብልኝ፣ አረብኛ በአረብኛ የሚፈታዩ ለማለት ነው ብለህ እያወራኸኝ ያለው እኮ በአማርኛ። ኦኬ ቀጥል። ከፍሰ በአማርኛ ባወራልህም አረብኛ በአረብኛ ነው የሚፈታው። አንድ አዳምጥ። አረብኛ በአማርኛ አይፈታም። አዳምጥ። ችግር የለውም። እዚህ ህጻጽ ካለው ቋንቋ ላይ ትቀጥላለህ፣ ምንም ችግር የለውም። ያ ቅድም ግን የተናገርከው ፕሪሚሲስ የሰራንበትን እንዳንረሳ የተላከው ለማስፈራራት ነው፣ ጠላቶች እንዲፈሩት ነው ብለህ ተናግረሃል። እነዛ ጠላቶቹ ደግሞ አይሁዶችና ክርስቲያኖች ናቸው በሚለው ተስማምተናል። ስለዚህ ሱራ 8:60 ላይ የሚያስፈራራበት መንገድ በጦርነት እንደሆነ በማሸበር እንደሆነ ይናገራል። ሱራ 8:60 ምን ይላል መሰለ? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ የሚያስፈራራው በምንድን ነው ማለት ነው? በማሸበር ነው አይደል ጀሚል? ያልኩህን ሰማኸኝ? ቁርአን በአረብኛ ተገልብጦ የአረብኛው ትርጉም ካለ አምጣ። ማሸበር ማለት ምን ማለት ነው ብዬ ጠየቅኩ፣ አልመለስክልኝም። ይሄው የተለያዩ የጦር መሳሪያ ማሸበር ማለት ሄዶ መውረድ ሊሆን ይችላል። አዳምጠኝ። አይ ቲንክ ኔትወርክ ይሰማል። ቀጥል። ቆይ ጀሚል፣ እነዚህን የጦር መሳሪያዎችና የታጀቡ ፈረሶችን የሚያዘጋጀው ለምንድን ነው? ኔትወርኩ እነዚህ የታጀቡ ፈረሶችንና ኃይሎችን የተለያዩ ኃይሎችን አዘጋጁ እያላቸው ያለው ለምንድን ነው እያልኩ ያለሁት? አይታወቅም። አሁን ምልህን ትሰማለህ ክርስቲያን? አዎ ይሰማል። አረብኛውን ገልብጠውና ማለትም
ተፍሲር ማለት ነው። ቁርአን የሚፈሰረው ሲጀመር በአማርኛ አይደለም። ያው ተከፍቶልሃል፣ አታልቅስ። አንብብ። በስነ ስርዓት እያወራን ነበርኩ እኮ ማለቃቀስ ጀመርክ እኮ። ቁርአንን በአማርኛ እየተግባባን መደበቅ አይሰማም እንዴ? ያን ድምፅ እኮ እየተቆራረጠ ነው፣ እያስቸገረ ነው። ቀጥል አሁን። አሁን ማሸበር የሚለውን ቃል የሚፈታለን አረብኛው ነው። ቀጥል አንብብ። ይሰማኛል። ማሸበር የሚል ቁርአኑን አይቻለሁ። እዛም እኮ ነበር አልከፈለ የቀየረው ነገር የለም እኮ። ማሸበር የሚለውን ቃል የሚፈታለን አረብኛው ነው። ማሸበር ማለት ምን ማለት ነው? አሁን ተፍሲር ገብተህ ብታይ ማሸበር የሚለውን ቃል እዛ ላይ ይፈታል። ከፍቼልሃለሁ ጀሚል፣ የሚታይ ከሆነ አረብኛውን ከፍቼልሃለሁ። ከዚህ ውስጥ ማሸበር የሚለው ቃል የትኛውን የአረብኛው ቃል እንደሚወክለው አብራራለሁ። ያው ወአዕዱ ለሁም መስተጣቱም ሚን ቁወትን ከአቅም የሆነ የታላችሁትን ያህል አዘጋጁላቸው። ወሚን ሪባጢል ኸይል ከፈረስ ምን በሉላቸው አዘጋጁላቸው። ኦኬ አንድ አዘጋጅ የምታስፈራሩ ስትሆኑ ማለት ነው። እሺ የምታስፈራሩ ስትሆኑ እሺ ማለት ማስፈራራት ማለት ነው። ችግር የለውም። ቢሂ በሱ የምታስፈራሩ ስትሆኑ አዱ ወላሂ አላህ አዘጋጁላቸው። አዱ ወላሂ አላህን ጠላትና ወአዱ በኩም የእናንተን ጠላት የምታስፈራሩ ስትሆኑ አዘጋጁላቸው ይላል። ምንድን ነው የሚያዘጋጁላቸው? እንዲህ ነው የሚለው። ምንድን ነው የሚያዘጋጁት? አቅም ፈረሶች ኦኬ። የምታስፈራራበት አቅም ፈረስ ኦኬ፣ ተስማማን። ክርስቲያኖችን የምታስፈራሩበት ለመዋጊያ ኃይል የታጀቡ ፈረሶችን ታዘጋጃለህ አይደል? ፈረሶቹ የምታዘጋጁላቸው ሰላም ልትሏቸው ነው ወይንስ የምወጉበት ነው? ፈረሶቹ የምታዘጋጁበት ልታሸብሩበት ነው ወይንስ ሰላም ልታደርጓቸው ሰላም ልትሉበት ነው? ፈረሱም የምናዘጋጀው የአላህን ጠላትና የመልእክተኛውን ጠላት ልንዋጋበት። ክርስቲያኖች ያላትና የመልእክተኛው ጠላት ወይ ናቸው? አይሁዶች እና ክርስቲያኖች ናቸው። ስለዚህ ክርስቲያኖች እና አይሁዶች የምትዋጉበትን የአላህ ጠላት ናቸው። ስለዚህ ክርስቲያንና አይሁዶችን ለምወጉበትን ታዘጋጃላችሁ። አዎ፣ ይሄ ደግሞ ለሌሎቹ ነቢያት ያልተሰጠ ለሙሐመድ የተሰጠና ሙሐመድ እናንተን ያስተማረው ነው አይደለ? የሚያስፈራራበት አስፈራሪ ሆኖ ለሌሎቹ ነቢያት አልተሰጠም አይደለም። ይሄ ሐዲስና ያ ሐዲስ አይገናኝም። ምንም አይገናኘው። ያኛው አስፈራሪ ነኝ አለ። ሙሐመድ ደግሞ እናንተን የምታስፈራሩበት አዘጋጁ ብሎ አዘዛችሁ። የእሱን ትከተላላችሁ አትከተሉ? ያ ነቢያችን ዓለይሂ ሰላቱ ሰላም ያሉት በካፍሮች ልብ ላይ እፈራ ነበረ ነው ያሉት። ሌላ ነቢያቶች ደግሞ እንደ ነቢያችን ዓለይሂ ሰላቱ ሰላም ይፈሩ አልነበረም እንጂ ጦርነት ይከፍቱ አልነበረም አይደለም። ሱረቱል በቀራ ላይ ነቢይ ጦርነት እንዲያደረገበትን ይናገራል። ማለት ነቢያት ጦርነት አያደርጉም ለማለት ከፈለክ ማለት ነው ከካዲያኖች ጋር እና ምን አገናኘው? ነቢያት ሙሐመድ ጦርነት አድርጓል አላደረገም? አድርጓል። እዚህ ጋር አሁን ሌላ ነቢያቶች ጦርነት አያደርጉም እንደ ነብዩ ነቢያቶች ሌላ ነቢያቶች ምንም አይፈሩም ጦርነት ምንም አያደርጉም ነበረ ለማለት ከፈለክ ማለት ነው። እንደዛ አይደለም። ነቢያቶች ጦርነት ያደርጉ ነበር። ነገር ግን ነቢያችን
አንተ ያልከው ምንድን ነው? መሐመድ እኮ የሚለይበት እኮ ነው ለሌሎች ያልተሰጠ እሱ ግን የሚያስፈራና የሚያሸብርበት ነበረ። እናንተን ደግሞ ተዘጋጁ አላችሁ አይደለ? ያላን ጠላቶች የምትዋጉበት የታጀቡ ፈረሶች ኃይል አዘጋጅ አለ። ኃይል ማለት መሳሪያ ሊሆን ይችላል፣ ጩቤና ቢላም ሊሆን ይችላል፣ ፋስና መጥረቢያም ሊሆን ይችላል። ያላ ጠላት ናቸው ብለህ የምታስበውን እነሱ የምትገልበትን የምትዋጋበትን አዘጋጅ አለ አይደለም? እነኚህ ያላ ጠላት የሚባሉት ደግሞ እነን ሙስሊም የሆኑ ናቸው አይደለ? ሙስሊም ያልሆኑ ናቸው። ሙስሊሞች ወይም ክርስቲያን ወይም አይሁዶች ወይም ሌሎችና ሃይማኖት ነው አይደለ? አይደሉም አልኩ እኮ ሙስሊሞች አይደሉም፣ ክርስቲያኖች ወይም አይሁዶች ይሆናሉ። ስለዚህ እነኚህን የምታስፈራራበት የምታሸብርበት ይህን ያገኝ እናንተ ታላችሁ። በደንብ አስተውል። ነቢያቶቹ ማይፈሩ ከሆነ እናንተ ግን የምታስፈሩበት የተሰጣችሁ በመሐመድ ነው አይደለም? መሐመድን ስለተከታተላችሁ አይደለም? የምታስፈራሩበት ነው የሚለው ይህ ማለት ነው። ይህ የምታስፈራሩበት ነው። ያ በመፈራት ተረድቻለሁ ነው የሚለው እኮ። ይሄንኛ እንዱ ተዘጋጅተህ ብቻ ሐዲሱ ጋር ምን አገናኘው? ይህ ቁርአን ከሐዲሱ ጋር ምን አገናኘው? ይሄንኛው ተፈርተህ ብቻ ነው የምትቀመጠው ወይንስ ጠላት እንደገና የምትዋጉበትንም ተዘጋጁላቸው ነው የሚለው አለኝ አለ። በጣም እያስቸገረ ነው። ይሰማል ወይስ? አይ ቲንክ አንተ ነው የሚያስቸግረው ይመስለኛል። ጀሚል ሜቢ የሚሰማ ከሆነ አንድ ጥያቄ ብቻ ልጠይቅህና ከዛ በኋላ ወይ ኔትወርክን አስተካክለን እንደገና ትመለሳለህ። እነዚህ የታጀቡ ፈረሶችን የሚያዘጋጁት ለምንድን ነው? አንድ ቃል የመለስኩትን ሁለተኛ ለምን ትመልሳል? ከሐዲሱ ጋር አይገናኝም ስላልክ ነው። በቀጥታ ከሐዲሱ ጋር የሚገናኝ ነው። ሙሐመድን የሚፈሩበት ምክንያት ምን እንደሆነ እዚህ ጋራ ተነግሯል። ምክንያቱም አላህ ሙሐመድን እዚህ ጋራ በምን ሊፈሩት እንደሚችሉ ትዕዛዝ ስለሰጠው ማለት ነው። ስለዚህ በጠላቶቹ ላይ ወይም ደግሞ ጠላቶቹ ይፈሩታል ተብሎ የተነገረለት ሙሐመድ ማለት ነው ሐዲስ ላይ። እዚህ ጋር ደግሞ ሊፈሩት የሚችሉት በምንድን ነው የሚለውን ያስቀምጣል ማለት ነው። በምንድን ነው የሚያስፈራራቸው? ነቢዩ አሁን በዚህ ነገር ነው የምፈራው ብሎ ተናግረዋል። ይሄው ቁርአኑ እንደፈራ የተደረኩት የጦር መሳሪያን በማዘጋጀቴ ነው ብሎ ተናግረዋል። የሚያስፈራራበት በምንድን ነው? ቁርአኑሽ ነቢዩ እንዲፈሩ የተደረጉት ጦር መሳሪያ በማዘጋጀታቸው የሚል ነገር ተናግረዋል። ሙሐመድ ያላህ ጠላቶችን የሚያስፈራራ አላህ ሱብሃነሁ በቀልባቸው ላይ ዝም ብሎ ነው የሚጥልባቸው። ሙሐመድ ያላህ እንደተናገረው ማለት ነው። እንደፈራ ጠላቶችን ወይም አንድ እየተደማመጥና ሙሐመድ ያላህ ጠላቶችን አስፈራሪ ተደርጎ ከሆነ የመጣው ሉክ ያላህ ጠላቶችን እንዲያስፈራራስ ከተደረገ የሚያስፈራራው በምን መንገድ ነው? እሺ በምንድን ነው የሚያስፈራራቸው? በጣም ይቆራረጣል። በቃ ኔትወርክን አስተካክልና ቀጥል። ሰልማን አሁን ያ ሐዲስ የሚለው አንድ አስተካክልና ቀጥል። ምክንያቱም ምንም አይነጣጠሉ ሁለቱ። ይሄ ቁርአን ሐዲስ አይነጣጠልም እኮ። ኔትወርክ አስቸገረ እኮ ጀሚል፣ ምን እናድርግ? እሺ የሚሰማ ከሆነ ቀጥል እስኪ። ይሰማል? አሁን አይሰማም? እስኪ አሁን ጥሩ ነው። ቀጥል እስኪ አንዴ። የሚሰማ ከሆነ ግልጽ ነው፣ ምንም የሚነጣጠል አይደለም ነው እያልኩ ያለሁት። ይሰማኛል። ኦኬ ቀጥል። እሺ ከተሰማ ኦኬ። አይ ቲንክ በቃ በጣም አስቸጋሪ ሆነ። ኤኒዌይስ ግን ግልጽ ነው ሐዲሱ ላይ ጠላቶቹ እንዲፈሩት ወይም ደግሞ ጠላቶቹን ማሸበር እንዲችል አድርጎ እንደተላከ ነው የሚናገረው። ከሌሎች ነቢያቶች ደግሞ የሚለይበት በዛ ነው። ከስድስቱ አንዱ የሚለይበት በምንድን ነው? በጠላቶቹ ልብ ውስጥ ሽብርና ማስፈራራትን አድርጎ እንደላከው ተናግሯል። የሚያስፈራራው ደግሞ በምንድን ነው የሚለውን ነው እዚህ ጋር ያስቀመጠው ይሄ ቁርአን አንቀጽ ማለት ነው። ስለዚህ ሁለቱ ኢንተርሌትድ በምንም ሊለያይ አይችልም ማለት ነው። እዛ ጋር አንተ ታስፈራራለህ፣ አንተ አስፈራሪ ነህ ብሎ ላከው። በምንድነው ማስፈራራው? በምንድነው የሚያስፈራራው የሚለውን ደግሞ እዚህ ጋር ቁርአኑ ግልጽ አድርጎ ይመልስልናል። የሚያስፈራራው በምንድን ነው? ያላህ ጠላቶችን የሚያስፈራራበት
ከማንኛውም ኃይልና ከታጀቡ ፈረሶች አዘጋጁ። ለምን? ጠላታችሁንና የአላህን ጠላትና ጠላታችሁን ሌሎች በእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አለ። ስለዚህ ሙሐመድን አዘጋጅ ያለው በምንድን ነው? በምን እንዲያሸብርና እንዲያስፈራራ ነው ማለት ነው? በጦርነት ነው ማለት ነው። እነዚህ ፈረሶች ደግሞ የሚጠቅሙት ለምንድን ነው? ምንም ጥያቄ የለውም። ሊዝናኑባቸው አይደለም ሙስሊሞች። ተስማምቷል እኮ እሱ ላይ በፈረስ የታጀቡ ኃይሎች እንደሚያዘጋጁ እሱ ላይ ተስማምቷል። አይ ቲንክ በሽር ምንድነው ከዛኛው ጋር ተገናኘልኝም የሚል እንጂ ክርስቲያኖች እና አይሁዶችን ለማሸበር እንደሚዘጋጁ እንደዛ እንደሆነ አቡ አይደርም እኮ ተናግረውታል ከዚህ በፊት ተዘጋጁ። አሁንም ኔትወርክ በጣም ያስቸግራል። ያ ትንሽ እንትን እያለ ነው አንተ። ኤኒዌይስ ምንድነው እሱ። ስለዚህ እንደዛ ከሆነ ምንም እኮ ጤናማም አይደለም እኮ ጤናማም አይደለም እንደዚህ አይነት አስተምሮ